ከፍተኛ ጫና ውስጥ የገቡት የሊቨርፑል አሰልጣኝ አርኔ ስሎት በፒኤስቪ አይንድሆቨን ከተሸነፉ በኋላ ከክለቡ አመራሮች ጋር ውይይት አድርገዋል። በቻምፒየንስ ሊጉ ቀያዮቹ በሜዳቸው በፒኤስቪ 4-1 ሽንፈት ገጥሟቸዋል። አሰልጣኙ አሁን ላይ በአንፊልድ ጫና እየበዛባቸው ነው። በዚህ ውድድር ዓመትም በ12 ጨዋታዎች 9ኛ ሽንፈት ገጥሟቸው በ71 ዓመታት ታሪካቸው እጅግ የከፋ ጉዞ እንዲሆን አድርጎታል። ከጨዋታው በኋላ ከክለቡ አመራሮች ጋር ስለነበረው ውይይት ሲጠየቁ ስሎት እዚህ ከደረስኩ በኋላ ያደረግነው አይነት ውይይት አድርገናል ብለዋል። እኛ እንታገላለን፣ ለማሸነፍ እንሞክራለን፣ ነገር ግን ንግግሮቹ ላለፉት 1 ዓመት ተኩል ከነበሩት ጋር ተመሳሳይ ናቸውም ብለዋል። ስሎት ሊቨርፑልን በግንቦት ወር 20ኛውን የፕሪሚየር ሊግ ሻምፒዮንነት እንዲያረጋግጥ ረድተውታል። እናም በክረምቱ አዲስ ፈራሚዎች ላይ 450 ሚሊዮን ፓውንድ አውጥተዋል። አሌክሳንደር አይዛክ የእንግሊዝ ሪከርድ 125 ሚሊዮን ፓውንድን ጨምሮ። ሆኖም ሻምፒዮኑ በፕሪሚየር ሊጉ 6 አሸንፎ 6 ተሸንፎ ከ12 ጨዋታዎች በኋላ 12ኛ ደረጃ ላይ ሲቀመጥ በቻምፒየንስ ሊጉ 36 ቡድኖች ውስጥ 13ኛ ደረጃ ላይ ተቀምጧል። በትላንቱ አስቸኳይ ስብሰባ ላይም ስሎት ከቀጣዮቹ 2 የፕሪሚየር ሊግ ጨዋታዎች 6 ነጥቦችን መሰብሰብ እንደሚጠበቅባቸውም ተነግሯቸዋል። ሊቨርፑል በቀጣይ ከዌስትሃም ዩናይትድ እና ከሰንደርላንድ ጋር ጨዋታውን የሚያደርግ ይሆናል። የስፔኑ ኃያል ሪያል ማድሪድ በ5ኛ ዙር የቻምፒየንስ ሊግ ጨዋታ ኦሎምፒያኮስን 4-3 በሆነ ውጤት ሲያሸንፍ 4ቱንም ጎሎች ያስቆጠረው ኪሊያን ምባፔ የዩኤፋ ቻምፒየንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ፈረንሳዊ ኮከብ በቻምፒየንስ ሊጉ ታሪክ 2ኛ ፈጣን ሃትሪክ በመስራት ስሙን በሪካርድ መዝገብ ውስጥ ማስፈርም ችሏል። በመጀመሪያው አጋማሽ በ6 ደቂቃ ከ42 ሰከንድ ውስጥ 3 ጊዜ ግብ አስቆጥሮ ቡድኑ ጠንካራ በሆነው የግሪክ አስተናጋጆች ላይ ድል እንዲያደርግ አስችሏል። ሪያል ማድሪድ በኦሎምፒያኮስ ሜዳ ላይ ያደረገውን ጨዋታ በድንቅ አጨራረስ አሸንፏል። የ3 ጨዋታ ለመሸነፍ ጉዞን በዣቢ አሎንሶ በኩል አዲስ መነቃቃትን ፈጥሯል። ድሉን ተከትሎ ሪያል ማድሪድ በ12 ነጥብ በአውሮፓ ቻምፒየንስ ሊግ የደረጃ ሰንጠረዥ 5ኛ ደረጃ ላይ ተቀምጧል። የምባፔ ጉዞ ሃትሪክ መስራትና 3ቱን ነጥብ ማግኘት ብቻ ሳይሆን በ9 ውድድሮች የውድድሩ ከፍተኛ ግብ አግቢነት ደረጃን እንዲይዝ አድርጎታል። ኤስ ሚላን እና ዩቬንቱስ በርናንዶ ሲልቫን ማስፈረም ይፈልጋሉ። በአውሮፓ እግር ኳስ ጠንካራ የዝውውር እንቅስቃሴዎች እንደገና ሊጀምር ነው። ሁለቱ ታላላቅ የጣሊያን ኃያል ክለቦች ኤስ ሚላን እና ዩቬንቱስ ልምድ ያለውን የማንቸስተር ሲቲ አማካኝ በርናንዶ ሲልቫን ለማስፈረም ፍላጎት እንዳላቸው አስታውቀዋል። እንደ ሪፖርቶች ከሆነ የፖርቹጋላዊ እግር ኳስ ተጫዋች ኮንትራት በዚህ ውድድር ዓመት የሚጠናቀቅ ሲሆን የሮሰናሪና የቱሪን ክለብ እርሱን በነጻ ዝውውር ለማስፈረም እድሉ እንዳያመልጣቸው ይፈልጋሉ። ዜጎቹ የበርናንዶን ኮንትራት የማራዘም ፍላጎት እንደሌላቸው ምንጮች ጠቁመዋል። ይህ ደግሞ ሲልቫ በጣሊያን ስራውን የመቀጠል እድሉን ይጨምራል። የ31 ዓመቱ አማካኝ ከ2017 ክረምት ጀምሮ ለማንቸስተር ሲቲ የቆየ ሲሆን ከቡድኑ ጋር 6 የእንግሊዝ ፕሪሚየር ሊግ ዋንጫንም አንስቷል። ተጫዋቹ በአሰልጣኞች ለጎል አግቢነት ብቻ ሳይሆን ለሁለገብ ጨዋታ ዘይቤም ይፈልጋል። አሁን ሁሉም ደጋፊዎች የበርናንዶን ቀጣይ መዳረሻ የትኛው ክለብ እንደሚሆን ማወቅም ይፈልጋሉ። ተጫዋቹ ወደ ጣሊያን የሚያቀና ከሆነ ለፖርቹጋላዊ ኮከብ ሌላ አዲስ ምዕራፍ ሊሆን ይችላልም ተብሏል። የአርሰናሉ የክንፍ መስመር ተጫዋች ኖኒ ማዱኬ በክረምቱ ዝውውር ምክንያት ከአርሰናል ደጋፊዎች ስለገጠመው ትችት በእውነቱ አልተጨነኩም ብሏል። በክረምቱ በ48.5 ሚሊዮን ፓውንድ ከቼልሲ ሲፈርም በርካቶች ተቃውመውታል። የ23 ዓመቱ ማዱኬ በቻምፒየንስ ሊጉ ባየር ሙኒክን 3-1 ሲያሸንፍ ለመድፈኞቹ የመጀመሪያ ጎሉን ካስቆጠረ በኋላ ስለ ትችቱ እንደማይጨነቅ ተናግሯል። ማዱኬ በሴፕቴምበር ወር ከማንቸስተር ሲቲ ጋር 1-1 ሲለያይ በጉልበት ጉዳት ምክንያት አርሰናል ላይ ካደረጋቸው 12 የፕሪሚየር ሊግ ጨዋታ 6ቱ አምልጦታል። በእሁዱ የሰሜን ለንደን ደርቢም አርሰናል ቶተንሃምን 4-1 ሲያሸንፍ ከ9 ሳምንታት ቆይታ በኋላ ተመልሶ በ78ኛው ደቂቃ ወደ ሜዳ ገብቶ ተጫውቷል። ማዱኬ ከቶተንሃም ጋር የተደረገውን ጨዋታ የማይታመን ነበር፣ ያ ደግሞ ብርታት ሰጥቶኛል ብሏል። ወደ ብሪጅ ተመልሼ ለመጫወት ጓጉቻለሁ። ይህ የእሁዱ ጨዋታ ለሁለቱም ቡድኖች ወሳኝ ጨዋታ ነው። በደረጃ ሰንጠረዡ 1ኛና 2ኛ ደረጃ ተቀምጠዋል። እነርሱ ጥሩ ቡድን አላቸው፣ እኛም ከነሱ የተሻለ ከፍተኛ ቡድን ነን። ስለዚህ ጥሩ ጨዋታ ይሆናል ብዬ አስባለሁ ብሏል።